ሰላም ነው። እግዚአብሔር ይመስገን እኔ ደህና ነኝ። አዎ አንዳንዴ እንዲህ ይፈጠራል። አላውቀውም ግን ላይክ አንዳንዴ ይደብርሃል ምናምን ምን እንደሚፈጠር አላውቅም። ለምሳሌ አሁን ኢንተርኔት አልሰራም ብሎኝ ነበረ። ቪዲዮ ኤክስፖርት ለማድረግ የግድ ኢንተርኔት መስራት ነበረበት። ግን ምንም አላውቅም። በቃ ማለት ኢንተርኔቱ በጣም እያስቸገረኝ ነው ኮኔክሽኑ። ፕላስ ደግሞ አፕሎድ ማድረግ የነበረብኝን ቪዲዮ እስካሁን አላደረኩም። ስለዚህ ብዙ ዳዎች ነው ያሉብኝ። እነዚህ ነገሮች ላይ ኢፌክቲቭሊ በአጭር ቪዲዮስ መስራት የማንችል ካልሆነ ይሄ ነገር በጣም ከባድ ሊሆን ይችላል እና አዎ ይሄን ለማድረግ ነው የምሞክረው። አዎ አንዳንዴ ይፈጠራል እና የጥርጣሬ ስሜት በጣም ከባድ ነገር ነው። ነገሮችን ለማድረግ በምሞክርበት ሰዓት ይሄ በተደጋጋሚ የሚያጋጥመን ነገር ስለሆነ ነው እንጂ ላይክ መልክ መስራት አይደለም። ኢሴንሻል ቲንግ እየቀለድንም አይደለም ማለት የሆነ ነገር ለመፍጠር እየሞከርን ነው፣ ለመታገል እየሞከርን ነው። አላውቅም በቃ የሆነ ለመቀየር የምንፈልገው ነገር እንዳለ ይሰማኛል። ነገር ግን ምንም ልናደርግ አልቻልንም። ሰላም ዳንኤል አራተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ፕላስ ዩቲዩበር ነኝ። በየቀኑ በእያንዳንዱ ሙቭመንት የሚፈጠረውን ነገር ለመናገር መሞከር ያስደስተኛል። አሁን እችን አጋጣሚ ሳስብ ይገርመኛል። ማለት ከደቂቃዎች በኋላ የሆነ ነገር ሀሳቢ ውስጥ መጣ። ላይክ መሆን የምፈልገው ሰው አለ። ያን የመሆን የምፈልገውን ሰው የአነጋገር ስታይሉን ላይክ ኮፒ ማድረግ አሁን ማምጣት እና እንዴት ነው የሚያወራው ከሰዎች ጋር ኢንተራክት በሚያደርግበት ሰዓት የሚለውን ነው ለማድረግ እየሞከርኩ ያለሁት። ሲምፕሊ ማንም ሰው ከፊት ለፊታችን በቆመበት ሰዓት ተረጋግተን የምናወራ አይን የምናወራ ከሆነ እኛ ሳይሆን እሱ ነው የሚፈራው። ብዙ ሰዎች ግን ይሄን አናገሩ። አብሶ እንደኔ አይነት ሰዎች ከማየት ይልቅ እንፈራለን። መፍራት ደግሞ የሚያመጣውን ኪሳራ ከኔ በላይ ሊረዳው የሚችል ሰው ያለ አይመስለኝም። ብዙ ነገር ስለፈራው ብዙ ነገር አጥቻለሁ። አሁን የመፍሪያው ጊዜ እያበቃ እንዳለ ይሰማኛል። ከአሁን በኋላ ማድረግ የምንችለው ነገር መወሰን፣ ማድረግ፣ አክቲቭሊ ያንኛውን ነገር ማለት ነው። ብስራት የለም ይቅርታ ዶርም ተንኳክቶ ነው እና ሞር ይረብሻል አንዳንዴ በሚንኳኳበት ጊዜ እና አስታውሳለሁ ድሮ የዛሬ ዓመት አካባቢ ቪዲዮ ሰራ ነበር እና ቪዲዮ በምሰራበት ሰዓት ዶርም በሚገቡበት ተማሪዎች በሚገቡበት ሰዓት በፍራቻ ሳቆም ነበር። ጀምሮ ለማቆም መሞከር ምናምን እነዚህ አይነት ነገሮች በተደጋጋሚ ይፈጠሩብኝ ነበር። በዛም ሰዓት ላይክ እንዳሁኑ በኮንፊደንስ አይደለም እንዲህ ተረጋግቼ ላወራ ይቅርና በዛን ሰዓት የማወራበት መንገድ ራሱ በጣም ነበረ የሚያስጠላው። ዛሬ ግን ያን ሁሉ አልፈነዋል። ዛሬ በተሻለን አቅም ፕሬዘንት ማድረግ፣ ሰዎችን ማስረዳት በምንችልበት፣ ሰዎች ላይ ተጽዕኖ ማምጣት በምንችልበት መንገድ እያወራን ነው። እግዚአብሔር ይመስገን። ይሄ አንድ ለውጥ ሊቆጠር የሚችል ነገር ነው። ከኮንተንት ክሬሽን ያገኘነው ነገር ነው ይሄ ብለን ልናወራው የምንችለው ነው እና ብዙ ሰዎች ለመለወጥ ስንፈልግ ከልባችን ልንነሳ ይገባል። እችኛዋን ስቴፕ ልሞክር። ለምሳሌ አሁን ዩቲዩብ አሁን ምን ይመጣብኝ መሰለኝ የሆነ ሀሳብ የቲክቶክ ሀሳብ እየመጣብኝ ነው እና ያችን ነገር ልንገራችሁ። ላይክ ቲክቶክ ሾርት ቪዲዮ የምሰራው እንደዚህ አይነት ቪዲዮዎች ነው የሚሆነው። ካሁን ባለ ብሰራ ግን እንዴት እንደምሰራው ልንገራችሁ። ሰላም ዳንኤል እባላለሁ። ተማሪ ነኝ። የአራተኛ ዓመት የማርኬቲንግ ማኔጅመንት ተማሪ። በየቀኑ ውስጥ አንዳንድ ለውጦችን አያለሁ፣ እመለከታለሁ እና የኢትዮጵያ የገበያ ስርዓት ከወዲህ ወዲህ እየዘመነ ነው። ወደ ዲጂታል ወደምንለው ዓለም ውስጥ እየገባ ነው እና የዲጂታል ዓለም ንቅናቄ ብዙ ዲጂታል ማርኬተር ነን የሚሉትን እያፈራ ነው። እኛም ደግሞ እንደ ማርኬቲንግ ማኔጅመንት ተማሪም እንደ አራተኛ ዓመት ሲኒየር ተማሪም ነገሮችን ስናይ ከኮንሰፕት ላይ ካየናቸው አንጻር በጣም የዘቀጡና ሚናቸውን የማይወጡ ናቸው።
የስክሪፕት ሳይደረግ ነው። እችኛዋ ደግሞ አሳይመንት። ሰላም ማርኬቲንግ ተማሪ 4ኛ ዓመት ተማሪ ነኝ። ማርኬቲንግ ማኔጅመንት ሰሬን ይባላለሁ። ከሰፋርስቶክ ይገባል። ኢትዮጵያ ውስጥ ማንም ማርኬቲንግ ማኔጀር የለም እስካሁን ካየሁት ሰዎች ውስጥ ብዙ ሰዎች ለማየት ሞክሬያለሁ። ብዙ ሰዎች ስለ ማርኬቲንግ ያውቃሉ እንጂ ፕራክቲካሊ ማርኬቲንግ ሲሰሩ ያየኋቸው ሰዎች የሉም። ለምሳሌ እንበልና ዮናስ ሞህ በኮምፒውተር ሳይንስ ተመርቆ በማርኬቲንግ ሙያ ውስጥ የሚሰራው የዩኒኤል ኮሚኒኬሽን ኮፋውንደር እና መስራች እና ሲኢኦ እና አሮን ካሚዮን የመሳሰሉ በጣም እዚሁ በዲጂታል መንገድ ላይ በጣም የምናገኛቸው አሉ። ከነሱ ውጭ በፕሮሞሽን ዘርፍ ላይ የተሰማሩ ትላልቅ ሰዎችን አውቃቸዋለሁ እና የሚያደርጉት ነገር ከማርኬቲንግ ኮንሰፕቶች ጋር ካላቸው ነገሮች ጋር ስናይ ትንሽ ይራረቃልና ማለት ማርኬቲንግ ኢትዮጵያ ውስጥ እንዴት ነው የተሰራ ያለ ወይም ደግሞ ማርኬቲንግ የኢትዮጵያ መወለድ ያስፈልጓል። በኢትዮጵያ ውስጥ እንደገና ሪፎርም ተደርጎ መቀረጽ ያለበት ሀሳብ ነው የሚል ሀሳብ አለኝ። ላይ እስቲ ምን ትላለህ? እንዲህ እላል ነበር። የዛሬው